በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት። እስከዚህች ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዓለም ዙሪያ የምትኖሩ ኦርቶዶክሳውያን በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ስላደረሰን ስለማይነገር ስጦታው ሁሉ ስሙ ለዘላለም ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም በፍጥረታቱ አንደበት ዛሬም ዘወትርም ለዘላለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመአምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ወርሃዊ ክብረ በዓል አጋዕዝተ ዓለም ሥላሴ በሰላም በጤና አደረሱን አደረሷችሁ። እንዲሁም ለሊቀ ሰማዕታት ለቅዱስ ጊዮርጊስ ዓመታዊ ቅዳሴ ቤተ ክርስቲያኑ እና በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ሰብኡ ለኅዳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ኅዳር 7 በዚች ቀን የቅዱስ ጊዮርጊስ ሊቀ ሰማዕታት ቅዳሴ ቤቱ እና ከእስክንድርያ ሀገር የሆነ የቅዱስ ጊዮርጊስ በዓለ ዕረፍቱ እንዲሁም አቡነ ገብረ እንድርያስ ዘወለቃ የዕረፍታቸው መታሰቢያ ነው። አባ ናህሩ በሰማዕትነት እንዲሁም ያረፈበት ነው። የአባ ሚናስ ዘተይመይ የዕረፍቱ መታሰቢያም ነው። ሌላኛው ቅዱሳን ዘኖቢስ እና እናቱ ቅድስት ዘኖቢያ እንዲሁም ቅዱስ መርቆሬዎስ እና ወንድሙ ቅዱስ ዮሐንስ በሰማዕትነት ያረፉበት ቀን ነው። ኅዳር 7 በዚች ቀን የልዳ ሀገር የሆነ የሰማዕታት አለቃ የታላቁ መስተጋድል የቅዱስ ጊዮርጊስ ቤተ ክርስቲያን የከበረችበት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ተአምር መታሰቢያ ሆነ።
ይህም እንዲህ ነው። በውስጧ ድንቆች ታምራት እንደሚሰሩ ከሃዲው ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አውህዮስ የሚባለውንም መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትዕቢት በድፍረት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያኒቱና በቅዱስ ጊዮርጊስ ላይ እየዘበተ በእጁ በያዘው በትር የመብራቱን መቅረዝ መትቶ ሰበረው። የመቅረዙም ስባሪ ወደ ከሃዲው ራስ ደርሶ መታው። ራሱንም ታመመ። ፍርሃትና እንቅጥቅጥን መጣበት። ወድቆም ተዘረረ። ባልንጀሮቹም ወደ ሀገሩ ሊወስዱት ተሸከሙት። በክፉ አሟሟትን ተጎሳቅሎ ሞተ። ወስደውም ከባህር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከሃዲ ዲዮቅልጥያኖስም ይህን ነገር በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስን ቤተ ክርስቲያን ያፈርሳት ዘንድ ራሱ ተነስቶ ንጉሡ ሄደ። በዚያንም ጊዜ ከእግዚአብሔር የታዘዘ መልአክ መታው። 7 ዓመት ያህልም ዓይኖቹ ታውረው አእምሮውንም አጥቶ ቁራሽ እንጀራም እየለመነ ኑሮ ሞተ። ክብር ይግባውና ጌታችንም የቤተ መንግስቱን ሰዎች አስነሳበት። እርሱን አስወግደው ጻድቅ ሰው ቆስጠንጢኖስን በእግዚአብሔር ፈቃድ አነገሱት። እርሱም በአዋጅ የጣዖታትን ቤቶች ዘግቶ አብያተ ክርስቲያናትን ከፈተ። ለክርስቲያን ወገኖቹም ሁሉ በሁሉ ዓለም ተድላ ደስታ ሆነ። ለእግዚአብሔር ምስጋና ይሁን። እኛንን በቅዱስ ጊዮርጊስ አማላጅነት ይባረን፣ በረከቱም ይደርብን ለዘላለሙ አሜን። በዚህች ቀን የእስክንድርያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ በእስክንድርያ ሀገር በንግድ ሥራ የሚኖር ነው። ልጅም አልነበረውም። የልዳዊው ቅዱስ ጊዮርጊስ ቤተ ክርስቲያኑ የከበረችበት የበዓሏ መታሰቢያ ኅዳር 7 በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ማር ቅዱስ ጊዮርጊስን ለመነው። ጌታችንም ልመናውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ በሊቀ ሰማዕታት ስም በጊዮርጊስ ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማኒዮስ እህቱ ናት። ከዚህም በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። 25 ዓመትም በሆነው ጊዜ በጎ ሥራ የሚሰራ ሆኖ ድሆችን እጅግ ይረዳቸው ይወዳቸውም ነበረ። የሚራራና የሚመጸውት ከሆነ ወደ ቤተ ክርስቲያን መገስገስንም ይወዳል። የሚመጸውትም ሆነ ወደ ቤተ ክርስቲያን ዘወትር መገስገስንም ይወዳል። ለመኮንን አርማኒዮስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ይላት ዘንድ ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋምም ስትደርስ ጣዕም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኮሳትን አገኘቻቸው። ምስጋናቸውና መዝሙራቸውም ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስንም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ እረፍትና ተድላ እንደሚያደርሳቸው ትርጓሜውንና ጥቅሙን ሊያስረዳትና ሊያስገነዝባት ጀመረ። ወደ አባቷም አርማኒዮስ በተመለሰች ጊዜ በፊቱ ቆማ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመረ። ልጄ ሆይ ይህን አታድርጊ አላት። ነገሩን ባልተቀበለች ጊዜ ራሷን በሰይፍ አስቆረጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ከዚህም በኋላ ልጅህን ያሳሳታት
ይህ የእህት ልጅ ጊዮርጊስ ነው ብለው ለመኮንኑ ነገር ሰሩበት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይን አሰቃየው። ጭካኔውንም አይቶ ወደ ሀገረ እንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅድስት ራሱን በሰይፍ ቆረጡ። የሰማዕትነትንም አክሊል ተቀበለ። በዚያም ሳሙኤል የሚባል ዲያቆን ነበር። የቅዱስ ጊዮርጊስንም ሥጋ አንስቶ ወደ ሀገረ መኑፍ ወሰደው። የአርማኒዎስም ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣችው። ከልጇም ሥጋ ጋር በአንድነት በእስክንድርያ ሀገር አደረገችው። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንንም በሰማዕቱ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። ዳግመኛም በዚህች ቀን አቡነ ገብረ እንድርያስ ዘወለቃ የዕረፍታቸው መታሰቢያ ነው። የትውልድ ሀገራቸው ወሎ ቦረና ጋስጫ ነው። አባታቸው ተንሥአ ክርስቶስ፣ እናታቸው ደግሞ አርሴማ ይባላሉ። ሁለቱም ደጋጎች እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ ቅዱሳን ናቸው። ዕድሜያቸው ለትምህርት ሲደርስ ለመምህር ሰጧቸው። መምህሩም ጸጋ እግዚአብሔር እንዳደረባቸው አውቀው ብዙዎችን የምታድን ጻድቅ ትሆናለህ ብለው ትንቢት ነግረዋቸዋል። የመጻሕፍትንም ትርጓሜ በሚገባ ካስተማሯቸው በኋላ ንፍታሌም የሚባል የነበረውን ስማቸውን ለውጠው ገብረ እንድርያስ አሏቸው። ጻድቁ በአቡነ ዮሐንስ ከማገዳም ለረጅም ጊዜ በታላቅ ተጋድሎ አገልግለዋል። አባታችን ሙታንን በማስነሳትና ድውያንን በመፈወስ ብዙ ታምራትን ሲያደርጉ ኖረዋል። ብዙ አባቶች ሱባኤ ይይዙበት በነበረው በሰቆሩ ሥላሴ ቤተ ክርስቲያን ጸሎት ሲያደርጉ ቅዱስ ዑራኤል በወርቅ ጽዋ ሰማያዊ ወይንና ኅብስት ይመግቧቸዋል። እመቤታችንም ድንግል ማርያም 3 ጽዋ ማየ ሕይወት ሰጥታቸው በእርሱ ብዙ ሕሙማንን ፈውሰውበታል። ጻድቁ በስማቸው የፈለቀው ጸበል እጅግ አስገራሚ ነው። ጸበሉ ውስጥ እንጨት ሲነከርበት እንጨቱ በተአምራት ነጭ መቁጠሪያ ሆኖ ይወጣል። ይህም እስከ ዛሬ ድረስ በግልጽ ይታያል። ጸበሉ ውስጥ ማታ የነከሩትን እንጨት ጠዋት ላይ መቁጠሪያ ሆኖ ያገኙታል። እጅግ አስገራሚና የሚደንቅ በእውነት መቁጠሪያውም ለእንቅርትና ለልዩ ልዩ ሕመሞች መድኃኒት ነው። ነገር ግን ጸበሉ ያለበት አካባቢ በመርዛማና አደገኛ እባቦች የተሞላ ነው። ሆኖም ግን እባቦቹ የጻድቁ ግዝት ስላለባቸው በገዳሙ ውስጥ ብቻ ማንንም አይነኩም። ጸበሉ ደግሞ የሚገኘው ከገዳሙ የ1 ሰዓት ተኩል መንገድ ርቀት ላይ ነው። አባታችን እግዚአብሔር አጣንን እንድምርላቸው ጣቀት ወንዝ ከተባለው ቦታ በአንገታቸው ላይ በጣም ትልቅ ድንጋይ እየተሸከሙ ይጸልዩ ነበር። በዚህ ይጸልዩበት ከነበረው ወንዝ ውስጥ ነው በተአምራት መቁጠሪያ የሚሰራው። ጸበል የፈለቀላቸው ደቡብ ወሎ ወግዲ ወረዳ የሚገኘው አቡነ ገብረ እንድርያስ ገዳም ከአባ ጽጌ ድንግል ገዳም በእግር የ3 ሰዓት መንገድ ያስኬዳል። ጻድቁ አቡነ ገብረ እንድርያስ አርብ የጌታችንን ቅዱስ ሥጋውንና ክቡር ደሙን ለመቀበል ወደ ኢየሩሳሌም ይመላለሱ የነበረው በትልቅ ድንጋይ ላይ እንደ ደመና ተጭነው ነበር። ጻድቁ በአየር ላይ ሲጓዙ ድንጋዩን እንደ ሰረገላ፣ ዋርካውን እንደ ጥላ ይጠቀሙበት ነበር። ያ እንደ ሰረገላ ሆኖ ያገለግላቸው የነበረው ትልቅ ድንጋይ ዛሬም ድረስ በገዳማቸው ውስጥ ይገኛል። ታሪኩን በቅዱስ ገድላቸው ላይ ተጽፎ ይገኛል። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በአቡነ እንድርያስ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ዳግመኛ ከግብፅ ሀገር ከፍዩም መንደር አባ ናህርው በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን እጅግ የሚፈራው ነው። በእስክንድርያ ሀገር የሚሰቃዩ የሰማዕታትን ዜና በሰማ ጊዜ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ ሀገር ሂደህ በዚያ ትሞት ዘንድ አለህ አለው። ወደዚያ መድረስ እንዴት ይቻለኛል በማለት የሚያስብ ሆነ። ሊሳፈርም መርከብን ፈለገ። በዚያን ጊዜ እግዚአብሔር መልአኩን
ቅዱስ ሚካኤልን ላከለት። በክንፎቹ ተሸክሞ ወደ አንጾኪያ ሀገር አደረሰው። በዲዮቅልጥያኖስም ፊት ቀርቦ በእግዚአብሔር ታመነ። ንጉሡም ስሙንና ሀገሩን ጠየቀው። እርሱም ከግብፅ ሀገር እንደሆነ አስረዳው። ንጉሡም ቃሉን ሰምቶ ለጣዖታቱ ቢሰዋለት ብዙ ገንዘብና የግምጃ ልብሶችን ሊሰጠው ማለለት። እርሱ ግን ቃሉን አልሰማም። ንጉሡም እኔ ታላቅ ስቃይን አሰቃያለሁ የሚል ቃልን ደግሞ ተናገረው። ከስቃዩም የተነሳ አልፈራም፣ ትእዛዙንም አልሰማም። ከዚህም በኋላ ቅዱስ ናርሁን በብዙ አይነት ስቃይ እንዲያሰቃዩት ንጉሡ በጭካኔ አዘዘ። አንድ ጊዜ ለአንበሶች ጣሉት፣ አልነኩትም። አንድ ጊዜ ደግሞ ከእሳት ጨመሩት፣ አልተቃጠለም። ሌላ ጊዜም በወጭት ቀቀሉት። ከማሰቃየትም በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ ንጉሡ አዘዘ። ይህ አባት ናህርውን በግብፅ ሀገር በሰማዕትነት ስለሞቱ ስለ አንጾኪያ ሀገር ሰማዕታት ፈንታ በአንጾኪያ ሀገር በሰማዕትነት አረፈ። ለእግዚአብሔር ምስጋና እኛንም በቅዱሱ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ አሜን። በዚህችም ቀን ከገምኑዲ አውራጃ የሀገረ ተመ ኤጲስቆጶስ የአባ ሚናስ የዕረፍቱ መታሰቢያ ሆነ። የዚህም ቅዱስ ወላጆቹ ደጎች እግዚአብሔርን የሚፈሩ ዜናቸውን በቅዱሳን አባቶች ዘንድ እስከተሰማ ድረስ በጾማቸው በጸሎታቸው በገድል በመጠመዳቸው የመነኮሳትን ሥራ የሚሰሩ ናቸው። እነርሱም ያለ ፈቃዱ ልጃቸውን ሚስት አጋቡት። ሙሽራይቱም ወዳለችበት የጫጉላ ቤት ገባ። ድንግልናቸውንም ሳያጠፉ ሥጋቸውን በንጽሕና ይጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ እየተጋደሉ በአንድነት ኖሩ። ከዚህም በኋላ ቅዱስ ሚናስ የምንኩስና ልብስ ሊለብስ ወዶ ሚስቱን እንዲህ አላት፣ በዓለም እያለን የምንኩስና ሥራ ልንሰራ ለእኛ አግባብ አይደለም። እነርሱ ከልብሳቸው ውስጥ ማቅ በመልበስ በእግዚአብሔር መንፈስ የተደረሱ መጻሕፍትን በማንበብና ለጸሎት በመትጋት ሌሊቱን ሁሉ ይቆሙ ነበርና። ከዚህም በኋላ ሰላምታ ሰጥታ አሸኘችው፣ አሰናበተችው። እርሱም ወደ አባ እንጦንዮስ ገዳም ሄደ፣ ከወላጆቹ ሊርቅ ወዷልና። እነርሱ ወደ ሚስቱ ይመልሱት ዘንድ በንጉሥ ትእዛዝ በቦታ ሁሉ እየፈለጉት ነበርና እግዚአብሔር ሰውሮታልና ከቶ አላገኙትም። በዚያም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድርያም ሊቀ ጳጳሳት የሆነው አባ ሚካኤል ከእርሱ ጋር በምንኩስና ነበር። ከዚህም በኋላ ሁለቱ ብሩሃን ከዋክብት አባ አብርሃምና አባ ጋርጊ በነበሩበት ወራት ከነበረበት ወጥቶ ወደ አስቄጥስ ገዳም ሄደ። ይህ ቅዱስ አባ ሚናስም ተወዳጅ ልጅን ሆናቸው። ከእርሳቸውም ዘንድ በበዓታቸው የሚኖርና የሚያገለግላቸው ሆነ። የምንኩስናንም ሥራ ጨመረ። ከእርሳቸውም ትምህርታቸውን፣ ተጋድሏቸውን በመማር ከብዙዎች በተጋድሎውና በአምልኮቱ ከፍ ከፍ አለ። አባ አብርሃምና አባ ጋርጊም ሌሎችም አባቶች ከእርሱ ተጋድሎ የተነሳ ያደንቁ ነበር። ሰይጣን ግን በእርሱ ቀንቶ በታላቅ አመታት እግሮቹን መታው። 2 ወርም በምድር ላይ ወድቆ ኖረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ያለ ጥፋት በጤና አስነሳው። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ኤጲስቆጶስ ሲሆን ዘንድ መርጦ ጠራው። የሊቀ ጳጳሳቱን መልእክተኞች ወደ እርሱ መጡ። ከመነኮሳት የሚለይ በመሆኑ ታላቅ ሐዘንን አዘነ። ቅዱሳን አባቶችም ይህ ሥራ ከእግዚአብሔር ነው፣ አትዘን አሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀ ጳጳሱ መልእክተኞች ጋር አብሮ ሄደ። ሊቀ ጳጳሱም ተመይ በሚባል ሀገር ላይ ኤጲስቆጶስነት ሾመው። ሀብተ ፈውስም ተሰጥቶት በሽተኞችን የሚፈውሳቸው ሆነ። በሽታ ያለባቸውም ሁሉ ወደ እርሱ ይመጣሉ። እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈውሳቸዋል። ሁለተኛም የተሰወረውን የማወቅ ሀብተ ጸጋ እግዚአብሔር ሰጠው። በሰው ልቡና የታሰበውንም የሚያውቅ ሆነ። ኤጲስቆጶሳትም ሁሉ ከየሀገሮቻቸው በመምጣት ራሳቸውን ዝቅ አድርገው የሚታዘዙለትና ትምህርቱን የሚቀበሉ ሆኑ። ያላመኑ ሁሉ ትምህርቱን ይሰሙ ዘንድ ይመጡ ነበር። እርሱም ለ4 ሊቃነ ጳጳሳት አባት ሆነ። በሚሾሙ ጊዜ
በሚሾሙ ጊዜ እጁን በላያቸው ጭኗልና። እሊህም በእስክንድርያ ሀገር ሊቃነ ጳጳሳት የሆኑ እለእስክንድሮስ፣ ቆዝሞስ፣ ቴዎድሮስ፣ ሚካኤል ናቸው። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚህ ከኃላፊው ዓለም ሊለየው በፈቀደ ጊዜ የሚለይበትን ቀን በመንፈስ ቅዱስ አውቆ በሀገረ ስብከቱ ያሉትን ሕዝቡን ሁሉ ልኮ አስመጣቸው። በቀናች ሃይማኖት እንዲጸኑ የከበረ የወንጌልንም ትእዛዝ እንዲጠብቁ አዘዛቸው። ከዚህም በኋላ ለእውነተኛው ጠባቂያቸው ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ሰጣቸውና ከዚህ ከኃላፊው ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ሕዝቡም አለቀሱለት። ቸር ጠባቂያቸውም ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባም ገንዘው እርሱ ራሱ አዘዛቸው ቦታ አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በቅዱሱ ጸሎት እግዚአብሔር ይማረን፣ በረከቱም ይደርብን ለዘላለሙ አሜን። በዚህችም ቀን ቅዱሳን ዘኑቢስና እናቱ ዘኑቢያ በሰማዕትነት አረፉ። እሊህም ቅዱሳን ተበይስ ከምትባል ሀገር ከታላላቆቿ ናቸው። እነርሱ ክርስቲያን እንደሆኑ በንጉሥ ዘንድ ወነጀሏቸው። ንጉሡም ወደ እርሱ እንዲያቀርቧቸው አዘዘና ሲቀርቡ እንዲህ አላቸው፣ የምትጠበቁት ከምንድን ነው? አገራችሁስ ወዴት ነው? እነርሱም እንዲህ ብለው መለሱለት፣ እኛ ጣዖታትን ከማምለክ እንጠበቃለን። እምነታችንም በክርስቶስ ነው። ሀገራችንም ተበይስ ይባላል አሉት። መኮንኑም ለአማልክት ሰዋ አላቸው። ቅዱሳንም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖታት አንሰዋም አሉት። መኮንኑም ተቆጣ። ልብሳቸውንም ገፈው በራሳቸው ጠጉር ሰቅለው ይደበድቧቸው ዘንድ አዘዘ። ወደ እግዚአብሔርም ጸለዩ። በዚያም ጊዜ ማሰሪያቸው ተፈታ። የብርሃንን ልብሶች ለብሰው ሕዝቡ አዩአቸው። መኮንኑም ወንበሩን ተሸክሞ በኋላቸው ሲከተል ነበር። ሕዝቡም ይህን ባዩ ጊዜ እንዲህ እያሉ ጮኸው አመሰገኑ። ልዩ ጽኑ ምስጉን አሸናፊ እግዚአብሔር የጌትነት ክብር በሰማይ በምድር የመላ የክርስቲያን አምላክ ኢየሱስ ክርስቶስ ኃይልህ ታላቅ ነው አሉ። ከዚህም በኋላ መኮንኑ ተቆጣ። እርስ በርሳቸው እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘ። ያን ጊዜም ደመና መጥቶ ጋረዳቸው። በማግስቱም የእግዚአብሔርን ቃል ሲያስተምሩ መኮንኑ አገኛቸው። ሕዝቡም አይተው እኛ በክርስቲያኖች አምላክ እናምናለን፣ እርሱ ታላቅ ነውና እያሉ በአንድ ቃል ጮኹ። ሁለተኛም እንዲህ ብሎ አዘዘ፣ 2 ወንበሮችን እንዲሰሩ በውስጣቸውም ብረቶችን እንዲተክሉ እሊህንም ቅዱሳን በላይ አስተኝተው ከእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችን ኢየሱስም አዳናቸው። በእነዚያ ወንበሮችም ላይ ተቀምጠው ሕዝቡን ሲያስተምሩ አገኛቸው። መኮንኑም ባየ ጊዜ ቁጣን ተመላ። ቁመቱና ወጎኑ 20 ክንድ የሆነ ጉድጓድ ቆፍረው እሳትን እንዲያነዱበትና በውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔርም በጸለዩ ጊዜ እሳት ጠፋ፣ ጉድጓዱም እንደተሸለመ ቤት ሆነላቸው። በመኮንኑም የውሽባ ቤት ጠባቂውን ጠርቶ እሳትን እንዲያነድ አዘዘው። ቅዱሳኑንም ከውስጡ እንዲጨምሯቸው ወደ እግዚአብሔርም በጸለዩ ጊዜ የውሽባ ቤቱ ውሃ ሆነ። መኮንኑም ውሃ የተመላበትን ጋን ተሸክሞ ነበር። ይህንንም ድንቅ ሥራ ሕዝቡ ባዩ ጊዜ እግዚአብሔር በቅዱሳኑ ላይ በሚሰራው ሥርዓት የተደነቀ ነው እያሉ እግዚአብሔርን አመሰገኑ። መኮንኑም ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸውና እስከ ነገ ድረስ በድናቸውን ጠብቀው በእሳት እንዲያቃጥሏቸው በነፋስም ውስጥ እንዲበትኗቸው አዘዘ። በገደሏቸውም ጊዜ ነጎድጓድ፣ መብረቅ፣ ንውፅ ውስጣና ዝናም ሆነ። በዚያ ንውፅ ውስጣም ብዙ 54 ያህል ሰዎች ሞቱ። በሌሊትም ምዕመናን መጥተው በስውር ስጋቸውን ወስደው ቀበሯቸው። በማግስቱ መኮንኑ በድናቸውን በፈለገ ጊዜ የሆነውን ሁሉ ተአምር ነገሩት። ያም መኮንን አደነቀ። በጌታችንም አምኖ ክርስቲያን ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎት ይማረን፣ በረከታቸውም ይደርብን ለዘላለሙ አሜን። በዚህችም ቀን ቅዱሳን አዲስ መርቆሬዎስ እና ወንድሙ ዮሐንስ በሰማዕትነት አረፉ። እነዚህ ቅዱሳን እግዚአብሔርን ለሚፈሩ ለሚያመልኩ ክርስቲያኖች ሰዎች ልጆች ናቸው። የታላቁ ስም መናሄ ነበር። የምንኩስና ልብስ በለበሰ ጊዜ መርቆሬዎስ ብለው ሰየሙት። የታናሹም ስም አቡ ፈረጅ ነበር። እርሱንም በሚመነኩስ ጊዜ ዮሐንስ ብለው ሰየሙት። ባደጉም ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄዱ። በዚያም እግዚአብሔርን ለማገልገል
ለሚያገለግል አረጋዊ ጻድቅ ሰው የሚታዘዙ ሆነው ኖሩ። ለገዳሙ በሚያሻው ሥራ መነኮሳቱን በማገልገል የክረምቱን ቅዝቃዜና የበጋ ቃጠሎ ታግሰው የምድርን ፍሬዎች የሚሰበስቡና ወደዚያች ገዳም የሚያመጡ ሆኑ። ለራሳቸው ግን በዓለም ውስጥ ምንም ጥሪትን አላደረጉም። በራሳቸው ግን በዓለም ውስጥ ምንም ጥሪትን አላደረጉም። ዳግመኛም በዓለም ውስጥ ጣዕም ካላቸው ከመብል ከመጠጥ ከእንቅልፍ የራቁ ናቸው። በየ2 እና በየ3 ቀን ይጾማሉ። ዳግመኛ በቅብጢና በአረብ ቋንቋ ጽሕፈት ተማሩ። የምንኩስናንም ሕግና ሥርዓት ፈጸሙ። በአንዲት ቀንም በአንድነት እያሉ ከእግዚአብሔር የታዘዘ መልአክ ወደ እነርሳቸው መጥቶ እነርሱ ወደ ምስክርነት አደባባይ እንደሚደርሱ ነገራቸው። ያን ጊዜ ደስ አላቸው፣ በመንፈስ ቅዱስም በረቱ። ተነስተውም በችኮላ ተጉዘው ወደ ሀገራቸው ደረሱ። የሀገራቸውም ሰዎች በሀገረ ገዥ ዘንድ ወነጀሏቸው። እርሱም ለብህንሳው ገዥ አሳልፎ ሰጣቸው። እርሱም በውኑ እናንተ ጣዖትን የምታመልኩ ናችሁን ብሎ ጠየቃቸው። ቅዱሳን ግን ይህ በእኛ የሚነገር አይደለም፣ እኛ በግልጥ ክርስቲያን የሆን የረከሱ ጣዖታትን የማናመልክ ነንና እውነተኛውን አምላክ ጌታችን ኢየሱስ ክርስቶስ እናመልከዋለን እንጂ አሉት። መኮንኑም ይህን በሰማ ጊዜ ቁጣን ተመላ። በአንገቶቻቸውም ሰንሰለት አስገብተው ከተማውን ሁሉ አዙረው ከዚያ በኋላ በወህኒ ቤት እንዲያስሯቸው አዘዘ። በዚያም ሳሉ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከ5 ወር በኋላ መኮንኑ ከእስር ቤት አውጥቶ በፊቱ አቆማቸውና ሃይማኖታችሁን ተዉ አላቸው። አይሆንም ባሉትም ጊዜ ሥጋችሁን በእሳት አቃጥላለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩትም። የልባቸው ጥንክርና አይቶ ወደ ወህኒ ቤት መለሳቸው። ከብዙ ወራት በኋላ ሌላ መኮንን መጣ። እርሱም ሊያድናቸውና ሊተዋቸው ወደደ። የሀገር ሰዎች ግን ተቃወሙት። እነዚህን ካልገደልካቸው በንጉሥ ዘንድ እንከሳለን አሉት። ያን ጊዜም ሊያስፈራራቸው እሳትን ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛም ራርቶላቸው ወደ ወህኒ ቤት መለሳቸው። ሁለተኛም አምጥተው በተሳሉ ሰይፎች ያስፈራሯቸው ዘንድ አዘዘ። የእነዚህ ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚህም በኋላ ሕዝቡን ከመፍራት የተነሳ ራሳቸውን በሰይፍ ይቆርጡ ዘንድ አዘዘ። በመጀመሪያም የዮሐንስን ራስ ቆረጡ። ያን ጊዜም ራሱ ከሥጋዋ ላይ ዘለለች። ከእርሷም እንደ ደስታ ቃል ያለ የሰሙ ሁሉ እስኪያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም የቅዱስ መርቆሬዎስን ራስ ቆረጡ። ሥጋቸውንም ከእሳት ውስጥ ጨመሩ። በዚያንም ጊዜ እሳቱ ጠፋ። ሥጋቸውንም ልብሳቸውንም አልነካቸውም። መኮንኑም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱም የአዘቅት ውሃ ባገኙ ጊዜ ከውስጧ ጨመሯቸው። ከዚህም በኋላ ከእርሳቸው ብዙዎች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ለኅዳር እዛ አቅረብኩ ማሕሌተ ዘኪርየ አእላፈ እምዕለተ ሰምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውቁፈ እምእለ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ዲቆኖስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረይ ማረን ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። አጋዕዝተ ዓለም ቅድስት ሥላሴ ልጅነት ከአበው በረከታ ያውጣን። በሰላም ያሳደረ በሰላም እንዲያውለን። በዓሉን የሰላም በዓል እንዲያደርግልን ከሰንበት ረድኤት በረከት እንዲያሳትፈን። አቡነ ዘበሰማያት ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ከመ ንሕነኒ ንህድግ ለዘ
ኢየሱስ ክርስቶስ ከመ ይስረይ ኩኑ ፍቱሐነ ወንጹሐነ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማእሰረ ኃጢአት እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም